ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? የስራው ጤንነት ሁሉ ሰላም ነው? እኔ ጋለሁ እግዚአብሔር ይመስገን። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ላይክ እና ሰብስክራይብ ማድረግ ነው። አመሰግናለሁ። ዳጣ ድራማ እንግዲህ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ዳጣና ሰላምዬ ቁጭ ብለው እንግዲህ ዳጣም ሰላምዬ እስኪ ጠይቄ ስትላት እንግዲህ ሰላምም የሆነ ጊዜ የኔ ህይወቴ እንደ ህንድ ህልም እና ገደል የሚበዛበት ብለሽ ነበር፣ እስኪ ዛሬ ጠይቂኝ ብላ እንግዲህ ሰላም ዳጣን ትጠይቃታለች። ዳጣም እንግዲህ አይ ሰላምዬ እኔ እኮ ምንም የሚወራ ታሪክ የለኝም ትላታለች። ሰላምዬን ይልቅ ስላንቺ ንገሪኝ ሳይሻል አይቀርም ስትላት እንግዲህ ሰላምዬም አይ የኔ እንኳን ሌላ ጊዜ ሳይሻል አይቀርም ትላታለች። ዛሬ ያንቺን ነው እንድትነግሪኝ የምፈልገው ስትላት ዳጣ ምኑ ልንገርሽ ስትላት እንግዲህ ሰላምዬም የት እንዲሁ ተወልደሽ የት እንዳደግሽ እንድትነግሪኝ ይፈልግሻለሁ ትላታለች። ዳጣም ትደነግጥና እኔ ስትላት ሰላምዬ አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? ዳጣም እየተደናገጠኝ እኔ የተወለድኩት እኔ እንጃ ሰላምዬ ትላታለች። ምናልባት ሰላም እንግዲህ ዳጣን የምትጠይቃት እንግዲህ ዳጣ ጎዳና ነው ያደግኩ ስላለች እንግዲህ የእናት ልብ ነገር የለ እንግዲህ በእርግጥ ዳጣ ልጇ ናት። እንግዲህ ጎዳና ነው ያደግኩትና ያደግኩት ያው ተጥዬ ነው የተገኘሁበት ትላት እንግዲህ ሰላምዬ ሁሉን ታውቃለች። ነገር ግን ዳጣ ይህን ማድረግ አትችልም። ምክንያቱም እንግዲህ አባቷን ስለምትፈራው። ሰላምዬ እንዴ የት እንድትወለድሽ አታውቂም ወይ ስትላት ዳጣም እኔ አላውቅም ትላታለች። ሰላምዬም ግራ በመገባት እርግጠኛ ነሽ ወይ ስትላት ዳጣም አዎ እርግጠኛ ነኝ። ዳጣም አዎ ሰላምዬ እኔ የት እንድትወለድኩ አላውቅም ነፍስ ካወቅኩ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ውስጥ ነው ትላታለች። ሰላምዬም ስለዚህ የተናገርሽው መጀመሪያ ታሪክሽ እውነት ነው ማለት ነው ትላታለች። ዳጣም ቤቱ ስትላት ሰላምዬ ያኔ እኮ ስትመጪ ጋሼ ከጎዳና አንስቼ ነው ይዣት የመጣሁት ብሎ ነበረ። ዳጣም አዎ ትላታለች። ሰላምዬም አሁን ተቀጥለና እንግዲህ ከዛ በኋላ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። ዳጣም በፍርሃት አዎ ሰላምዬ ትላታለች። ሰላምዬም ከጋሼ ጋር እንዴት ነው የተገናኛችሁ ስትላት እንግዲህ ዳጣም በድንጋጤ የተገናኘ ነው። ሰላምዬ አዎ እንዴት ነው የተገናኛችሁ ትላታለች። እንግዲህ ሰላም አንዳንድ ነገሮችን እያጣራች ነው። ይቺ ልጄ ናት ወይንስ አይደለችም እያለች እንግዲህ ከዳጣ እንግዲህ የሆነ ነገር ትፈልጋለች። እችም ደግሞ በአጋጣሚ ነው እኮ ብለሽ አትይኝም ትላለች። እንግዲህ ሰላም ዳጣ አሁንም በፍር ትፈራለች። ከዛ ሰላም ለምንድን ነው የምትፈሪው? እስኪ እንደ እናትሽ ሄኝኛ ሁሉንም ነገር እንድትነግርኝ ይፈልጋለሁ። በጣም እንግዲህ በቁጣ ቆይ ለምንድን ነው የምትጠይቅኝ አንቺ ስትላት ሰላምዬም ስለ አንቺ ማወቅ እኮ ስለፈለግኩ ነው። ለምንድን ነው ማወቅ የምትፈልጊው ስለ እኔ ስትላት ሰላምም እንግዲህ እኔ ስለ አንቺ እያንዳንዷን ሁሉንም ነገር ማወቅ እፈልጋለሁኝ። ዳጣም ሰላምዬ አንዳንድ ጊዜ ጥያቄሽ ያስፈራኛል ከሌሎች ሰዎች በተለየ። ሰላምዬም ለምን ስትላት ዳጣም ጥያቄሽ ነዋ ትላታለች። ከጋሼ ጋር እንዴት ተገናኛችሁ ብዬ ነው እንዴ የሚያስጨንቅሽ? ዳጣም አዎ ትላታለች። ሰላም ምን አለ ብትነግሪ ትላለች። እንግዲህ ዳጣ ሰላምን ትወዳታለች። ነገር ግን የጋሼ ልጅ ነኝ ወይም ደግሞ የደረጀ ልጅ ነኝ እንዳትላት ያው ለወይዘሮ እንግዲህ ለማርታ ትነግርብኛለች ብላ እንግዲህ ስለፈራሽም ነገር ግን አትነግርባትም ነበረ ምክንያቱም ልጇ ስለሆነች። በጣም ሰላምዬ ቆይ ከኔ ምንድን ነው ማወቅ የምትፈልጊው ስላትን ሁሉንም ነገር የተወለድሽበት ቦታ ስለ ያደግሽበት ስለ አባት ሁሉንም ነገር እስኪ አጫውችኝ ስለ እናትሽ ስትላት እንግዲህ ዳጣም እያለቀሰኝ ስለ እናቴ ማወቅ ትፈልጊያለች ትላታለች። አሁን ማወቅ እፈልጋለሁ ስትላት አንገቷን ደፍታ ዳጣ ታለቅሳለች።
በዚህ ጊዜ ዳጣ ስታለቅስ ሰላም ትደነግጣለች። በዚህ ጊዜ እንግዲህ ማርቲና ደረጀ ይመጡና እንዴ ዳጣ ምን ሆናችሁ ነው ብሎ ይጠይቃቸዋል። ምዬም እረ ደህና ናት ስትል ማርቲም ደግሞ ምን ደህና ናት እያለቀሰች አይደለም እንዴ ትላታለች። ደረጀም ምን ሆናችሁ ነው እኮ ሲል እንግዲህ ዳጣ ተነስታ ልትሄድ ስትል ቆይ ዳጣ ምን ሆነች ነው ንገሪኝ ይላታል። በኋላ እንግዲህ ዳጣ እያለቀሰች ጥላው ትሄዳለች። ማርቲም እንግዲህ ቆይ ሲጀመር በዚህ ሰዓት ምን ታረጋላችሁ አተኙም እንዴ ትላታለች። ደረጀም በቁጣ ቆይ ምን ብለሻል ነው ይላታል። በኋላ እንግዲህ ሰላምዬ ስለ ቤተሰቦቿ ጠይቂያት እሱ ተረብሻ ነው ስትል እንግዲህ ደረጀን በቃ ተዋት እኔ አረጋጋታለሁ አንቺ ግቢና ተኚ ይላታል። ሌላው እንግዲህ ናታንና ዳጣ እንግዲህ መጫወቻ ቦታ አብረው ሄደው እንግዲህ እያወሩ ነበረ። ዳጣ እኔ አፍራለሁ ስትለው እንግዲህ ናታንም ለምንድን ነው ደግሞ የምታፍሪው ይላታል። እኮ የህይወት አንዱ አይቀሬ ነው፣ ስለዚህ በዚህ ሰዓት ካላሰብሽ መቼ ልታስቢ ነው ሲላት እንግዲህ ዳጣ አንተ ብልግና ነው እንዴ የምታወራው ትለዋለች። ሲጀመር መስረቅ ምናምን ነው እንጂ የማውቀው እንደ አይነት ነገር ሲጀመርም አስቤውም አላውቅም ትላለች። ናታንም እንግዲህ ወንድ ጠብሰሽ አታውቂም ወይ ሲላት እንግዲህ ዳጣም ኧረ በእናትህ ፍታኝ ትለዋለች። ናታን ምን ሆነ ነው ስትለው እሺ ስትለው እንግዲህ ናታንም እሺ ምን አይነት ወንድ ነው የምትፈልጊው ሲላት እንግዲህ ቀይ ትለዋለች። ወንዱ ነው ሁሉም ወንድ አንድ ነው ስትለው እንግዲህ ማለቴ ባህሪው ቁመናው ምን አይነት ነው ብዬ ነው የጠየኩሽ ይላል። ዳጣም እንግዲህ እንዳንተ አይነቱ ወንድ ትለዋለች። ዳጣም እኔ ያንተን መጨረሻዬን ባይ ደስ ይለኛል ስትለው እንግዲህ መጨረሻዬ ምን ይመስልሻል ይላታል። ዳጣም ያኔ ጥሩ አብሶ ከኤቢ ጋር አብራችሁ ስትሆኑ በጣም ነው ደስ የምትሉ ትለዋለች። ቲና እንግዲህ አቤጌ እንግዲህ አብረው ኑሮ እንግዲህ ዳጣ አልወድሽም ብሎኛል ስትላት ማርታም እንግዲህ አቤጌ ናታን እኮ እንግዲህ አንቺን መውደድ ግዴታ የለበትም፣ ስለዚህ አንቺ ነሽ እኮ ወንድ ልጅ እንዴት እንደሚወድሽ ማድረግ ያለብሽ ስትላት እንግዲህ አቤጌ ምንድን ነው ማድረግ ያለብኝ ጥሩ ሰው መሆን ትላታለች። ጥሩ ሰው መሆን ደግሞ ምን ያስፈልገኛል ትላታለች። እንግዲህ ማርታም እንግዲህ ጸባይሽን ማስተካከል ነው ያለብሽ ስትላት እንግዲህ አቤጌም እንግዲህ ናታን እኔ ጋር እማይሆን ከሆነ ከዚች ቤት አይኖራትም ስትል እንግዲህ ዳጣ ተነሽልኝ ትልና ተገፈት ማለት ወይዘሮ ማርታ ተነሽልኝ ብላ ተገፈተራታለች። እንግዲህ የአቤጌ ሀሳብ ምንድን ነው? ናታን እኔን የማይወደኝና የማያፈቅረኝ ከሆነ ከዚህ ቤት ወጥቶ ይሄዳል ነው የምትለው። ናታን ደግሞ የሚወዱና የሚያፈቅረው እንግዲህ እናት ይችን ዳጣን ነው። ምክንያቱም ዳጣ ስነ ስርዓት ያላት ቀስ ያለ ሰው የሚወዳት እና ሰው የምትወድ ልጅ ናት። አቤጌ ደግሞ ሰው የምታንቋሽሽ እንዲሁም ሰው የምትጠላ ጭራሽን ሰውንም አታከብርም። ጸባይ የሚባልም ነገር ደግሞ የላትም። ለዛ ነው የማይወዳት። አቤጌም አንቺ ላይ ምን ላደርግሽ ስትላት ምን አደረግኩ ደግሞ ስትላት ይሄውልሽ ወንድ ልጅ ወንድ ነው፣ አልፈልግሽም ካለ አልፈልግሽም ነው ተቀመጪ ስትላት እንግዲህ አቤጌም እና ከዳጣ ጋር ይሁን ስትላት እና ልታስገድጀው ነው ትላታለች። ማርቴም እኔ እኮ የምገፋፋሽ ከሱ በኩል ፍላጎት ያለ እኮ መስሎኝ ነበር ከመጀመሪያው ነው። ይኸውልሽ ናታን ጥሩ ልጅ ነው፣ በዚህ ዘመን በባትሪ የማይፈለግ ወንድ በጣም መልካም ልጅ ነው። እና ታዲያ ለምንድን ነው ከዳጣ ጋር ይሁን የምትይ ስትላት ማርቴም እና ታዲያ ካልፈለገሽ እና ካልወደደሽ ምን አደርግ ነው የምትይው? ግን አንቺ እንዴት ነው እሱ የሚፈልጋትን ሴት መሆን ያቃተሽ ትላታለች። ከአንቺ በምን ትበልጣለች? በውበትም ቢሆን ብትበልጭ እንጂ አንቺ አታንሽም እያለች እንግዲህ ማርቴ ትመክራታለች። ከመጀመሪያውም የማርታ ስህተት አለባት። ማርታ እንግዲህ የመሰላት እንግዲህ አቤጌን እንግዲህ ናታን የሚወዳን ነበር የመሰላቱ። ነገር ግን እሱ በወንድምነት እንጂ በሌላ ደግሞ አይፈልጋትም። ለዛ ነው በቃ ከበጣ ገቡ ሁኚ ስትላት የነበረው። እንግዲህ ይኸውልሽ ኤቢ እኔ ለአንቺ ጥሩ ስለምመኝልሽ እንደ እናትነቴ እኔ የምልሽን ነገር ስሚ ብላ እንግዲህ ትመክራታለች። ወንድ ልጅ ቁጡ ሴትን አይወዱም። በጣም ነው ቁጡ ሴትን የሚፈሩት።
አንቺን ደግሞ ለትዳር ሲፈልግ ሴት እንድትሆኝልን ነው የሚፈልገው። ወደፊት ለሚስትነት ሲያጭስ ደግሞ ለወደፊት ለልጆቹ እናት ስትሆኝ ደግሞ ምን አይነት እናት እንደሆንሽ ማወቅ አለበት። እዚህ ሰው መሆን ሰው ሁኚ፣ በራስሽ የምትተማመኝና ሰው ማክበር አለብሽ እያለች እንግዲህ ማርቲ ትመክራታለች። አቤጌ መቼም አትሻሻልም። ምክንያቱም ያው ቅናት እያለ እንግዲህ መቼም ጸባዋንም ልታስተካክልም አትችልም። ያው በእርግጥ ማርቲ እንግዲህ የእናትነቷን እንግዲህ መክራታለች። ስለዚህ ከዳጣ ጋርም ስትጣሊ ከውሃም ጋር ስትደጋደቢ ሲያይሽ፣ ስለዚህ እሱም ጋር ተመሳሳይ ባህሪ ነው መሰል እያየሽው። ስለዚህ ደግሞ ጸባይሽን ማስተካከል አለብሽ። ስለዚህ ደግሞ ወደ ቤተ ክርስቲያን ሂጂ። ወንድ ልጅ ደግሞ እራሱ ፈልጎሽ አይቶ ሲመጣ ነው እንጂ አንቺ አስገድደሽው አይሆንም ትላታለች። ይኸውልሽ አቤጌ፣ እኛ ሴቶች እንደ አበቦቹ ውብ ነን ትላታለች። ወንዶች ደግሞ ንቦች የሚስቧቸው ውበት የሚስባቸው ንቦች ናቸው ትላታለች። ስለዚህ እኛ ባለንበት ቦታ አነፍንፈው እራሳቸው ናቸው የሚመጡት። ስለዚህ አንቺ እንዳታስገድጅው ትላታለች። ወይዘሮ ማርታ በትክክል ላይ ወንድ ልጅ አፍቅሮና ወዶ ሲመጣ ነው እንጂ ሴት ልጅ እንግዲህ ያስገድደው ሊያፈቅራትም አይችልም። ለጊዜው አብረው እንኳን ቢኖሩ በመጨረሻ ላይ እንግዲህ ትዳራቸው ላያምር ይችላል። አቤጌ እንግዲህ እልክ ስላለባት እንግዲህ ለዛ ነው እንግዲህ ናታንን የምታስገድደው። የኔ ካልሆንክ ደግሞ ከዚህ ቤት አትሆንም፣ ከዳጣ ጋርም አይንህን ማየት አልፈልግም እያለችው እንግዲህ እያስፈራራችው ነው። ስለዚህ ከአንቺ የምፈልገው ውብ ሆነሽ መገኘት ነው ብላ ማርቴ ትነግራታለች። አቤጌም እንግዲህ በሀሳቧ እሺ ብላ ተስማማለች። ነገር ግን አቤጌ ይህም ማድረግም አትችልም፣ ምክንያቱም ነገረኛ ቢጤ ስለሆነች። የምለው ገብቶሻል ወይ ስትላት እንግዲህ አቤጌ እሽማዬ ገብቶኛል፣ በቃ ጥሩ ሰው ሆናለሁ ትላታለች። ማርቲም እስኪ ልመርቅሽ ትላታለች። እዛ ሂጂና ውሃንጭና እግሬን እጠቢኝ ትላታለች። እንግዲህ ወደ አቤጌ ትሄዳለች። አቤጌም እንግዲህ ምን ፈልገሽ ነው ትላታለች። ውሃም እንግዲህ ከሱ ጋር እኔም እንዳንቺ መተኛ ትፈልጋለሁ። አቤጌም እንግዲህ የተመከረችውን ነገር አትሰማምና ያው መክሮ አንድ ሰው እንግዲህ ተመክሮ እንግዲህ የማይሰማ ከሆነ ምንም ማድረግ አይችልም። እናቷም መከራት እንግዲህ ስለዚህ ለምንድን ነው ከክፍልሽ ሄደሽ ለምን አትተኝም? መተኛ ከፈለግሽ ትላታለች። አቤጌም መንገድ ማለት ውሃም እንግዲህ አይ እኔ ከሱ ጋር ነው መተኛት የምፈልገው ትላታለች። አቤጌም እባክሽ ውሃ አታናጅኝ፣ እባክሽ ዘወር በይልኝ ትላታለች። አቤጌ እንግዲህ የገዛ እህቷን እንኳን አትወዳትም። እህቷ ገና ሕፃን ልጅ ናት። ስለዚህ ከተኛችበት ልተኛ ስላት ነይ እሺ ተኝ ማለት ትችል ነበረ። እዛ እንግዲህ ውሃ እንግዲህ በአቤጌ ትናደድና እንግዲህ በስራስ መትታት ትሄዳለች። ይገባታል። ምክንያቱም እየተመከረች ልትሰማ አልቻለችም። ደረጀ እንግዲህ ወደ ናታን ክላስ ይሄዳል። ናታንም አባዬ ሲለው እንግዲህ ደረጀም ና ቁጭ በል፣ ናታን ተነስቶ ስንም አይ ቁጭ በል ሲለው እንግዲህ ናታንም ና ቁጭ በል ከዚህ አባዬ ይለዋል። ናታንም ልታስጠራኝ እኮ እመጣ ነበር አባዬ ሲለው እንግዲህ ደረጀም አይ ችግር የለውም አይ በዚህ እኮ ሳልፍ ላይ ብዬ ነው ይለዋል። እሺ ምንባብ እንዴት ይዞሃን ጥላ ሲለው እንግዲህ ናታንም ሀሪፍ ነው ይለዋል። ንባብ መዝናኛዬ ስለሆነ ያው ደስ እያለኝ ነው የማነበው። ደረጀም እንግዲህ ይኸውልህ መጽሐፍ የለህም የበፊቱ ነው ሲለው አዎ እስከዛው ድረስ አዲስ እስከምገዛ ላንበብ ብዬ ነው ሲለው እንግዲህ ደረጀም ይኸውልህ አሁን በአሁኑ ሰዓት የሚያነብ እየጠፋ ነው፣ እንዲሁም ደግሞ ደህና ሰው ጠፍቷን በአሁኑ ሰዓት ይለዋል። ደረጀም እንግዲህ አንዳንድ ተረቶችን ነገረውና ከተሳሳቁ በኋላ እንግዲህ ናታን ይቺ አቤጌን በጣም አስቸጋሪ ልጅ እየሆነችብኝ ነው ይለዋል። ወይ ምን ባደርጋት ነው የሚሻለው? ናታንም አባዬ ልጅ ሲያጠፋ ትንሽ ትልቅ ሳይሆኑ መቀጣት አለባት ይለዋል። ደረጀም እንግዲህ አልደበድባት ነገር አሁን እኮ ትልቅ ልጅ ናት አባዬ ቅጣት እኮ ዱላ ብቻ ሳይሆን ዝምታም እኮ ቅጣት ነው። እንነግራ ካልሰማ ካለች እንግዲህ ቤት ውስጥ ተመካክረን እሷን መቅጣት አለብን ሁላችንም በዝምታ ይለዋል። እንግዲህ አንዳንድ ሰው ያው
ያው እየተመታ የማይሰማ ከሆነ ናታን ያለው ልክ ነው። ምክንያቱም አንድ ሰው በዱላ ብቻ ሳይሆን በዝምታ ያው ሁሉም ሰው ዝም ሲላት ይሄን ያህል መጥፎ ነኝ እንደ ብለው እንግዲህ ወደ ማንነታቸው ጥሩ ሰው ደግ ሰው ሊሆኑ ይችላሉ። ረጀም እንግዲህ እሺ ላስብበት፣ እኔማ ምናልባት እንዳንተ መጽሐፍ ብታነብ ትቀየራለች ብዬ አስቤ ነበር። ታንም በራሴ መንገድ እንግዲህ ላስተካክላት እሞክራለሁ። ነገር ግን አባዬ እሷ የማንበብ ፍላጎት የላትም ይላታል። እንግዲህ አቤጌ ማንበብ አትወድም። እሷ ነገር ማላመጥና ነገር ወዳ ወዲህ እያለ ማቃጠር ብቻ ነው የምትወደው። ረጀም በጣም ጥሩ ግደለህምና ናታንዬ አንተ እስኪ አግዛት ይለዋል። ስለዚህ ያንተ የራስህን ዘዴ ተጠቀምና አቢጌን ብታግዛት እኔ በጣም ነው ደስ የሚለኝ። ታንም እሺ አባዬ የቻልኩትን እሞክራለሁኝ ይልና እንግዲህ ያው በደረጃ ሀሳብ ይስማማል። አቢጌን እንግዲህ እንደዚህ የሚያነጫነጫት እንግዲህ ፍቅር ነው። እሱም ከናታን ጋር ናታንን እንግዲህ ከዳጣ ጋር ስታየው በጣም ነው የምትነጫነጨው። እሷ የምትፈልገው እንግዲህ ናታንን የራሷ ለምታረግ ነው። በእርግጥ አንፈርድባትም፣ ያው ስለምትወዱና ስለምታፈቅረው እንግዲህ ያን ሰው ለራሷ ለማድረግ ስለፈለገች ነው። እንግዲህ ሰላምን ስትጠራት እንግዲህ ሰላም አቤት እትዬ ጠራሽኝ ወይ ስትላት አዎ ጠርቼሻለሁ፣ እስኪ ቁጭ በይ ትላታለች። ማርቲም በእርግጥ ትናንትና ነበር ላናግርሽ የምፈልገው ዛሬም ቢሆን ይደርሳን ስትላት እንግዲህ ሰላምዬ እሺ ምንድን ነው እትዬ ትላታለች። እኔ የምልሽ ሰላምዬ ከዚህ ቤት ከገባሽ ቆየሽ አይደለ ብላ ትጠይቃታለች። አይበቃም ወይ ስትላት እንግዲህ ሰላምዬ ምን ነው እትዬ ያጠፋውን ነገር አለ እንዴ ትላታለች። ማርቲም ኧረ በፍጹም አላጠፋሽም፣ ግን እድሜሽ ሄደ ትዳር ይዘሽ እኮ ልጆች መውለድ አለብሽ ትላታለች። እና ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ስትላት እንዴ ሰላምዬም አየትዬ እንኳን አትፈልጊ ስትላት እንግዲህ ሰላምዬም ልጅ ማን ይጥላ ትላታለች። ሰላምዬ እና ታዲያ እስከ መቼ ነው ከዚህ ቤት የምትኖሪው ትላታለች። ሰላምዬ እንግዲህ ከነ ማርታ ቤት የምትኖሩ እንግዲህ ከደረጀ ጋር የወለደች ያለች ስላለች ያችን ልጇን እስከምታገኝ ድረስ ነው የሆነ መፍትሄ ባገኝ ብላ ነው እንግዲህ ይህን ያህል ዓመት አብራ የተቀመጠችው። ነገር ግን ዳጣ ልጇ አሁን መታለች። ዳጣ ልጇ እንደሆነች እንኳን አታውቅም። ደረጀም እንግዲህ ስለ ቤተሰቦቿ እንዳትነግሪ፣ ቤተሰቦቿ የጓደኛ የልጅ ናት፣ ስለዚህ ያለፈ ታሪኳን ስትነግሪያት ያማታን እያለ እንግዲህ ሰላም ዳጣን እንግዲህ እንዳትጠይቃት እያደረጋ ነው ደረጀ። ስለዚህ እስከ መቼ ነው እውነታውን መደበቅ የለባትም። ቢያንስ ለቤተሰቦቹ ባይናገር እንኳን ለሰላም ልጅሽ ናት ለማንም እንዳትናገሪ ብሎ ለሰላምዬ መናገርም ይችል ነበረ። ምክንያቱም እሷም እናት ስለሆነች። ቲም ኑሮ እንደሆነ አትፍሬ፣ እኛ እናግዝሻለን፣ ለራስሽ ባል አግብተሽ ልጆች ወልደሽ ጎጆ መስርተሽ መኖር አለብሽ ትላታለች። አይትዬ ስትላት የራሽን ህይወት መኖር አትችይም ስትላት እንግዲህ ሰላምዬም አይትዬ ከዚህ በኋላ ምን ህይወት አለኝ እኔ ትላለች። ከዚሁ ቢያልቅና ከዚሁ ብጨርሰው አይሻልም ብለሽ ነው? ማርቲም አይ ሰላምዬ እረ እንደዚህ እኮ አይባልም ትላታለች። ሰላምዬ እንግዲህ በልጅነቷ ነው ከገጠር እንግዲህ ወደ አዲስ አበባ መጥታ እንግዲህ ከነ ማርቲ ቤት እንግዲህ እስከ ዛሬ ስትኖር የቆየችው። ቤተሰቦቿ እንግዲህ ይኑሩም አይኑሩም የምታውቀው ነገር የለም። ይህን ያህል ዓመትም እንግዲህ ከዚህ ቤት የተቀመጠችበት አንድ ነገር እንግዲህ ትፈልጋለች። የምትፈልገውም እንግዲህ ደረጀ ከደረጀ ጋር የወለደቻትን አራስ ልጇን እንግዲህ ደረጀ ጎዳና ላይ እንግዲህ ስለጣለባት ያችን ልጇን እስከምታገኝ ድረስ ነው እንጂ ማንም ሰው እኮ ትዳር ይዞ ቤተሰብ መስርቶ መኖር ይፈልጋል። ማንም የሰው ቤትን ክርድና የሚፈልግ ሰው አይኖርም። ያው ግዴታ ስለሆነ ነው የሰው ቤት ኑሮ። እንግዲህ ማንኛውም ሰው ኢትዮጵያም ያሉት ከሆነ እኛም አረብ ሀገር ያለ ነው እንግዲህ ወደን ሳይሆን ተገደን ነው እንግዲህ የምንሰራው። ምክንያቱም እንግዲህ ነገ ሌላ ህይወት አለ ብለን ነው። እንግዲህ ሰላምዬም እንግዲህ ያን ነው የሚያስጨንቃት። እንግዲህ ሰላምዬ
ልጇን ነው እንግዲህ ምክንያቱም ያው ሰላምዬ ተስፋ ቆርጣለች። ልጇን የላትም፣ ትዳርም አልመሰረተችም። አንድ ልጇ ነበር። ያችም ልጇ እንግዲህ ደረጀ እውነቱን ደብቋታል። ለዛ ነው እንግዲህ ሰላምዬም ተስፋ የቆረጠችው። ዳጣንም እባክሽ ንገሪኝ ብትላት ዳጣም መንገር አልፈለገችም። ዳጣም ብትነግራት እንግዲህ ዳጣ ስለፈራቻት ነው እንጂ ሰላምዬን ትወዳታለች። ሁሉን ነገር ለሰላም ብትነግራት ሰላምም እንግዲህ ከዛ በኋላ እፎይ ልጅ አለች ልጅ የተገኘ ብላ ፈጣሪዋን አመስግና ትኖር ነበር። ነገር ግን ይህን ደግሞ መናገር አልፈለገችም። ሰላምዬም እትዬ ለእኔ ህይወት እኮ እንዳስብሽ ይገባኛል፣ ግን ደግሞ ሌላ ህይወት እኔ አልፈልግም ትላለች። እዚሁ ነው መቆየት የምፈልገው፣ የሆነ ጊዜ እኮ ግን የራሴን ህይወት መመስረት እፈልጋለሁ እኮ ብለሽ ነበረ። ሰላምዬም አሁን እንደዛ ብዬ ነበር፣ ነገር ግን አሁን ትቸዋለሁ ትላታለች። እንግዲህ ማርቴም ሰላምን የምታወጣጣት ዳጣ ጋር ስለሚዋደዱ ስላየቻቸው ምናልባት ጥርጣሬ ውስጥ ስለገባች ነው። ስለነበረው ቆይታ አመሰግናለሁ። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቃል።